ዝግጁ ሆኖ የመጣ ሰው አለ? እግዚአብሔር በዘመኑ ተስፋ የሰጠው ሰው አለ? ትወጣለህ የተባለ ሰው አለ? ትቀባለህ የተባለ ሰው አለ? ትሻገራለህ የተባለ ሰው አለ? ዛሬ እግዚአብሔር ከመንገድ ይወጣል፣ ከፊት ይወጣል፣ ሊያከብር ይወጣል፣ ሊቀባ ይወጣል። 17 ሰዎች በደንብ ስሙኝ። ዛሬ ድንገት በሚመስል መንገድ እግዚአብሔር በራችሁን ክፍት ያደርጋል። ከቡልቡላ የመጣችሁ ሰዎች እናንተ ናችሁ? ኦኬ፣ እስቲ ነይ መስክሪ። እኔ የዛሬ ሳምንት ኦንላይን ላይ አጋጣሚ ዝም ብዬ እያለፍኩ የሱን ፕሮግራም አየሁ። ቆም አልኩኝና እንትን ስል አስገባኝ። በዚህ 6 ቀን ውስጥ አዲስ ነገር ይሆናል፣ ምስጋና ይሆናል አለኝ። እኔም 6 ቀን ቆጥር ነበረ። ትናንትና ከዓለም 7 ሀገሮች ላይ ሪል ስቴት የሚሰሩ ውክልና ሰጥተውኝ ይሄንን አግሪመንት አንብቢና ፈርሚ ብለው ላኩልኝ። ዋው! ከየት ነው የተላከው? ከዱባይ ነው የተላከው፣ ግን ድርጅቱ ያለው 7 ዓለም ላይ ነው። 7 ዓለም ላይ ሙሉ ዓለም ላይ ማለት ነው። ከነዛ ዓለም ላይ ከሚሰሩ ድርጅቶች መካከል ኢትዮጵያ ውስጥ አንቺ ነሽ ተመረጥሽ? አንቺ ተወካይ ነሽ ተመረጥሽ። በስንት ቀን ነው የሆነው ለተባለው? 6 ቀን። ስንተኛ ቀን ነው የሆነው? 5ኛ ቀን ትናንትና። አጨብጭቡ ለእግዚአብሔር። ልናገር ዛሬ ገንዘብ ላይ ኖራችሁ ይችላል። አካውንታችሁ ባዶ ሊሆን ይችላል። ሰማይ እንዲህ ብሎኛል፣ በተአምር ብድግ የማደርጋችሁ ሰዎች አላችሁ። ለዚህ ጉባኤ የምነግረው ነገር እኔ ካፒታል ምንም የለኝም፣ ግን ቃል ነበረኝ። እግዚአብሔር በተለያዩ ሀገራት አከብርሻለሁ አሜን ብሎ ብዙ ጊዜ ይጠብቅ ነበር። ብዙ ሰዎችም የኔን ነገር ይጠብቃሉ። ብዙ አገልጋዮች፣ ብዙ ሰዎች ተንበየዋል እና ያንን ቃል ይጠብቃሉ። አንቺ ለቤተ ክርስቲያን በረከት ነሽ፣ አንቺ በረከታችን ነሽ የማይል የለም በአካባቢ ያለ ጠቅላላ እና ጌታ ይሄንን አድርጓል። ክብር ሰው ለእግዚአብሔር ይጨምራል። እጆቻችሁ ዘርጉና ይጨምራል በሉ። ድገሙና ይጨምራል በሉ። አንድ ቁልፍ ለአንድ ሰው ሰጣለሁ። አምኖ ለተቀበለ እግዚአብሔርን አምኖ ለመጣ አይኖቹን ሰው ላይ አድርጎ ሳይሆን እግዚአብሔር ላይ አድርጎ ለመጣ እዛ ቤት ኢየሱስ አለ ብሎ ለመጣ ሰው ይህንን ቃል እናገራለሁ። የተወረሰባችሁ ነገር እጥፍ ሆኖ ይመለሳል። ይደግማለሁ። እንዲህ ብዬ ልናገር። ሰዎች እናንተን ዞር ብለው ሲያዩ በእናንተ ግንባር ገንዘብ ሳይሆን ኢየሱስን ማየት የሆነላችሁ አንድ ሰው ጮሆን እስቲ አሜን ይበለኝ።